ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ይህ ሆሊ ኔሽን የተሰኘው የእናንተው የወዳጆቻችን የዩቲዩብ ቻናላችን ነው። ሰብስክራይብ በማድረግ እንድትጀምሩ ወንድማዊ የሆነ ጥያቄ አቀርብላችኋል። ላይክ እና ሼር እያደረጋችሁ ደግሞ ለወዳጅ ዘመዶቻችሁ እንዲደርስ ይሁን። ዛሬ የእግዚአብሔርን ቃል ይዤላችሁ መጥቻለሁ። እኔ ወንድማችሁ አገልጋይ አሉበል እንደዚህ በሚል ርዕስ የእግዚአብሔርን ቃል እንማማራለን። የሚታይ እምነት። የምናነበው የመጽሐፍ ቅዱስ ክፍል የሚገኘው የማርቆስ ወንጌል መጽሐፍ ምዕራፍ 2 ከቁጥር 1 እስከ 12 ድረስ ያለውን አብረን እናነባለን። እንደዚህ ይላል የእግዚአብሔር ቃል ሲናገር፣ ከጥቂት ቀን በኋላ ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። በደጅ ያለውም ስፍራ እስኪጠባቸው ድረስ ብዙ ሰዎች ተሰበሰቡ፣ ቃሉንም ይነግራቸው ነበር። 4 ሰዎችም የተሸከሙትን ሽባ አመጡለት። ስለ ሕዝቡም ብዛት ወደ እርሱ ማቅረብ ቢያቅታቸው እርሱ ያለበትን የቤቱን ጣሪያ አነሱ፣ የተኛበትን አልጋ አወረዱ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶች በዚያ ተቀምጠው ነበር። በልባቸው ይህ ሰው ስለምን እንደዚህ ያለ ነገር ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ የሚችል ማን ነው ብለው ማን ሊያስተሰርይ ይችላል ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈሱ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአትህ ተሰረየችልህ ከማለት ወይንስ ተነሳ አልጋህን ተሸከምና ሂድ ከማለት ማናቸው ይቀላሉ? ነገር ግን ለሰው ልጅ በምድር ላይ ሥልጣን እንዳለው እንድታውቁ ሽባውን አንተ ልጅ እልሃለሁ፣ ተነሳ አልጋህን ተሸከምና ወደ ቤትህ ሂድ አለው። ተነስቶም ወዲያው አልጋውን ተሸክሞ በሁሉ ፊት ወጣ። ስለዚህም ሰዎች ሁሉ ተገረሙና እንዲህ ያለ ከቶ አላየንም ብለው እግዚአብሔርን አከበሩ ይለናል ማርቆስ በሚነግረን የወንጌል ክፍሉ ላይ። የተወደዳችሁ የእግዚአብሔር ቤተሰቦች ደግሜ ልንገራችሁ፣ የሚታይ እምነት በሚል ሐሳብ የእግዚአብሔርን ቃል ለጥቂት ደቂቃዎች እንነጋገራለን። ክብር ለኢየሱስ ለዘላለም ይሁን። መጽሐፍ ቅዱሳችን ከሚነግረን ታሪኮች መካከል የዚህ ሽባ ሰው ታሪክ አንደኛው ነው። ሁላችሁ እንደምታውቁት ጌታችንና መድኃኒታችን ኢየሱስ ክርስቶስ በተክለ ሰውነት በሥጋ በምድር ላይ በሚመላለስበት ጊዜ ዋናውና ትልቁ አገልግሎት በሚመስል ሁኔታ የታመሙትን ሲፈውስ፣ የሞቱትን ሲያስነሳ፣ ዕውራንን ሲያበራ ያለበትን ታሪክ ከወንጌላት የምናነበውና የምናየው ነገር ነው። ኢየሱስ ክርስቶስ በምድር ላይ በሚመላለስበት ጊዜ እንዳይፈውስ ያቃተው በሽታ አልነበረም። እንዳያበራ ያቃተው ዕውርነት፣ እንዳያዘልል ያቃተው ሽባነትም አልነበረም። በሁሉ ላይ ባለስልጣን ሆኖ ሲንቀሳቀስ ያየነውና የተመለከትነው ከዚህ ከቅዱስ ቃሉ ላይ እግዚአብሔር አምላክ ለልጆቹ ከሚሰጣቸው ነገሮች መካከል አንዱ ይሄ በፈውስ የሚገኝን ነፃነት ነው። ኢየሱስ ክርስቶስን በሚመላለስበት ጊዜ ሲያስተምር የትምህርቱ እውነት፣ የትምህርቱ ግልጠት በበሽታዎች ላይ ፈውስን በማድረግ በታመሙ ሰዎች ላይ ከታመሙበት እስራት ነፃ በማውጣት እንደሆነ ቅዱስ ቃሉ በሚገባ ያስረዳናል። ማርቆስ በሚዘግብልን በዚህ ክፍል ውስጥም አንድ ሽባ ሰው 4 ወዳጆች ያሉት ጌታ ኢየሱስ ክርስቶስ በቅፍርናሆም እንደሆነ ተሰምቶ ይዘውት እንደመጡ ያለውን የታሪክ ክፍል በደንብ አድርጎ ይዘግብልናል። የተወደዳችሁ የእግዚአብሔር ቤተሰቦች በመሃል ላስታውሳችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንዲደርስ ይሁን። የተወደዳችሁ በዚህ በምንመለከተው ታሪክ ውስጥ ኢየሱስ ክርስቶስ በቅፍርናሆም እንደሆነ ተሰማ ይለናል። በቅፍርናሆም ሁል ጊዜ ሲመጣ ሁላችን እንደምናውቀው የጴጥሮስ አማት ቤት እንደሚገባ የታወቀ ነው። ስለዚህ በቅፍርናሆም እንደሆነ ከተሰማ በኋላ ሁሉ በቅፍርናሆም ያለ ሰው በሙሉ ኢየሱስ ክርስቶስ አለበት ወደ ተባለበት ስፍራ መጥተው ቤቱን እስኪያጣብቡ፣ ቦታውን እስኪያጣብቡ ድረስ ጌታ ኢየሱስ ክርስቶስ የሚነግራቸውን ንግግር እየሰሙ የሚያስተምረውን ቃል እየተቀበሉ ያለበትን ሁኔታ እንመለከታለን። እንደዚህ ባለ ክራውድ፣ እንደዚህ ባለ ጭንቅንቅ ውስጥ፣ እንደዚህ ባለ ኃይለኛ የሆነ የሰው ጭንቅንቅ ውስጥ አንድ ብዙ ጊዜ የታመመ ፈወስ የሚፈልጉ 4 ወዳጆች ያሉት ሰው ነበር። ይሄም ሰው በጣም የሚገርማችሁ እነዚህ ወዳጆቹ ያልወሰዱት ቦታ
ያላደረሱት ቦታ አልነበረም። ብዙ ቦታ እንደወሰዱት የሚታይ ብዙ ነገር አለ። ይሄ ሽባ ሰው 4 ወዳጆች አሉ። እነዚህ 4 ወዳጆቹ ተሸክመውት ኢየሱስ ክርስቶስ አለበት ወደ ተባለበት ቦታ ይዘውት ሲመጡ ከሰው ብዛት የተነሳ ወደ ውስጥ መግባት እንዳቃታቸው ቅዱስ ቃሉ ይነግረናል። በሩ በሙሉ በሰው ተሞልቶ ስለነበረ ወደ ውስጥ ለመግባት የሚያስችል ሁኔታ አልነበረም። ስለዚህም መጽሐፉ እንደሚነግረን ወደ ላይኛው የቤቱ ክፍል ላይ ወጥተው ጣሪያውን አንስተው መጽሐፍ እንደሚያስታውሰን ነድለው ይለናል። አንስተው ጌታ ኢየሱስ ክርስቶስ ያለበት ቦታ የሽባውን ወዳጃቸውን ሲያስቀምጡት ኢየሱስ ክርስቶስ ቀና ብሎ በሚያይበት ጊዜ 4 ሰዎች እንዳየ አይነግረንም። የሚነግረን እምነታቸውን አይቶ ይለናል። የተወደዳችሁ የእግዚአብሔር ቤተሰቦች፣ በዚህ መካከል እንደዚህ ልበላችሁ፣ እግዚአብሔር ለሰዎች ከሚሰጣቸው በረከቶች መካከል የመጀመሪያው ሰው ነው። እግዚአብሔር ሰው ሰጣችሁ ማለት ትልቅ በረከት ነው። አስገራሚ በረከት ነው። እውነቴን ልንገራችሁ፣ ብዙ ሰዎች ብር ቢሰጣቸው ደስ ይላቸዋል። ማናችንም ብር ብናገኝ ደስ ይለናል። የገንዘብ በረከት ብናገኝ፣ የሁኔታዎች በረከት፣ የፋይናንስ በረከት፣ የኢኮኖሚ በረከት፣ የጤና በረከት ብናገኝ ጥሩ ነው፣ ትክክል ነው፣ ምንም ጥያቄ የለውም። የሰው በረከት ማግኘት እጅግ በጣም ትልቁ በረከት እንደሆነ እናስተውላለን። ይሄም የታመመው ሰው በሚገርም ሁኔታ 4 የሚወዱት ሰዎች አሉ። የሚፈልጉት ቦታ የሚያደርሱት፣ ሊሂድ ብሎ ያሰበበት ቦታ የሚወስዱት፣ በሚታመም በሚተኛ ጊዜ አይዞህ ብለው የሚደግፉት፣ ምናልባትም ምግብ በሚያስፈልገው ጊዜ የሚመግቡት፣ ውሃ በሚያስፈልገው ጊዜ የሚያጠጡት፣ ልብስ በሚያስፈልገው ጊዜ የሚያለብሱት፣ ጤንነቱን የሚከታተሉ፣ እንዳይሞት የሚፈልጉ 4 ወዳጆች አሉ። እግዚአብሔር አምላክ በእንደዚህ አይነት ወዳጅ ይባርካችሁ። የእናንተን ጤንነት በሚሹ፣ የእናንተን መጥገብ፣ የእናንተን ማማር፣ የእናንተን መልካም ነገር በሚሹ ወዳጆች እግዚአብሔር አምላክ ይባርካችሁ። ይሄንን አሜን ብላችሁ ውሰዱ። የእውነቴን ነው ምላችሁ። ስታለቅሱ አብሮ የሚያለቅስ ማግኘት፣ አስከፊ የሆኑ ጊዜያቶች በሕይወታችን ላይ ሲከሰቱ እነዛን አስከፊ የሆኑ ጊዜያቶችን አብሮ የሚጋራ ወዳጅ ማግኘት በጣም ትልቅ በረከት ነው። በጣም አስገራሚ በረከት ነው። ደስታችሁ የሚያስደስተው፣ ሐዘናችሁ የሚያሳዝነው፣ ማጣታችሁ የሚያሳዝነው፣ ማግኘታችሁ የሚያስደስተው እንደዚህ አይነት የሰው በረከት እግዚአብሔር በሕይወታችሁ ይስጣችሁ፣ ከጎናችሁ ያርግላችሁ፣ ቤታችሁ ላይ ያርግላችሁ። እነዚህ 4 ወዳጆች የወንድማቸውን መታመም የማይወዱ፣ የወንድማቸውን አልጋ ላይ መዋል የማይወዱ ናቸው። ለዛም ነው የሰው ብዛት ወደ ኋላ አልመለሳቸውም። የሰው በሩን ዘግቶ መያዝ በቃ አቅቶናል ብለው ወደ ቤት እንዲመለሱ አላደረጋቸው። ከዛ ይልቅ ወጥተው ጣሪያውን ነድለው በጣሪያው መካከል ይሄንን የታመመውን ሰው አልጋ ከነ ሰውየው አልጋውን ወደ ታች ሲያወርዱት ትመለከታላችሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሲነግረን ኢየሱስ ክርስቶስ ያለበት ቦታ እንዳቀረቡት ይነግረናል። ተወደዳችሁ የእግዚአብሔር ቤተሰቦች፣ የሚታይ እምነት ነው በእነዚህ ሰዎች ላይ ተከናወነው። ለዛ ነው መጽሐፍ ቅዱስ ሲነግረን ኢየሱስም ቀና ብሎ ይልና እምነታቸውን አይቶ። ወንድምቶቼ፣ በክርስትና ዓለም በሕይወታችሁ ስትኖሩ የሚታይ የተገለጠ እምነት የሚባል ነገር አለ። ብዙዎቻችን በልባችን እንደምናምን እንናገራለን። ብዙዎቻችን በውስጣችን እንደምናምን እንናገራለን። ከአእምሮአችን ይልቅ የልባችን እምነት ከፍተኛ እንደሆነ እንናገራለን። ትክክል ነው። ግን እምነት በጣም ሲያይን ይገለጣል። ለሚታይ አካል ይገለጣል። ለሚታይ የሰው መንደር ይገለጣል። በክርስትና በእምነት የጸና ሰው ማለት በልቡ አምኖ ብቻ የቀረ ሳይሆን በልቡ ያመነውን በአካል የገለጠ፣ በሕይወት የገለጠ ነው። እምነት ይታያል። ጌታ ኢየሱስ ክርስቶስ ያየው 4 ምርጥ ሰዎችን አይደለም ያየው። ጌታ ኢየሱስ ክርስቶስ ያየው 4 ምርጥ ጡንቸኛ የሆኑ የሰው ጣሪያ መገንጠል የሚችሉ ሰዎችን አይደለም ያየው። ጌታ ኢየሱስ ክርስቶስ ያየው 4 ምርጥ አንድ ወዳጃቸውን ተሸክመው የሚመጡ ሰዎችን አይደለም ያየው። ምንም እንኳን የሕዝብ ብዛት ቢኖር አልፈው ግን
ጌታ ጋር ማድረስ የሚችሉ እምነት የሞላባቸውን ሰዎች ነው ያየው። የሚታይ እምነት የሰው ጣሪያ እንዲያነሱ አደረጋቸው። በእነሱ ላይ የተገለጠው እምነት በሽተኛ ይዘን አንመለስም እስኪሉ ድረስ አደረጋቸው። በእነሱ ላይ የሚታየው እምነት ወዳጃቸው በእግሩ ቆሞ ተሸክሞት የመጣው አልጋ እሱ ሰውየው ደግሞ ተሸክሞት ይመለሳል የሚል ድፍረትና እምነት በውስጣቸው ሞልቶ ይህም ተገልጦ እንዲታይ ያደረጋቸው። የተወደዳቸው የእግዚአብሔር ቤተሰቦች በሕይወታችን ላይ እምነት ሲታይ፣ እምነት ሲገለጥ የሚያደርሰን ፈውሳችን ጋር ሳይሆን ፈዋሳችን ጋር፣ የሚያደርሰን በረከታችን ጋር ሳይሆን ባራኪያችን ጋር፣ የሚያደርሰን ስጦታችን ጋር ሳይሆን ሰጪያችን ጋር። የተገለጠና የሚታይ እምነት ምን ያደርጋል ካላችሁ፣ ከሰው አቆጣጠር ውጪ እንድንሰራ ያደርገናል። ከሰው አስተሳሰብ ውጪ እንድንሰራ፣ እብድ ነው እንዴ፣ እብድ ናት እንዴ፣ እብድ ናቸው እንዴ እስክንባል ድረስ በእግዚአብሔር ላይ ያለንን እምነት በሰው ሁሉ ፊት እንድንገልጥ ያደርገናል። እነዚህ አራት ወዳጆች የሰው ዕዳ እንኳን ቢኖርባቸው የገነጠሉት ጣሪያ ለመክፈል ሬዲ ናቸው። ምን ነካቸው ሲባሉ አምነዋል። ምንድነው እንደዚህ የሰው ጣሪያ የሚያስገነጥላቸው ሲባል እምነታቸው ነው። የሚታይ እምነት ኮስት ሊያደርገን ይችላል፣ ግን ዋጋ አለው። የሚታይ እምነት የሚያስከፍለን ነገር ሊኖር ይችላል፣ ግን የሚከፍለን ጉዳይ ደግሞ አለው። የእነዚህ ሰዎች እምነት የሰው ጣሪያ ሲያስገነጥላቸው የሚታየው እምነታቸው ሽባውን ሰው ደግሞ ኢየሱስ ክርስቶስ ያለበት ቦታ እንዲያደርሱ አደረጋቸው። ስለዚህ የመጀመሪያ የሚታይ እምነት ምን ያደርጋል? ዋሬቨር ምንም ነገር ይሁን እከፍላለሁ፣ ምንም ነገር ይሁን እጓዛለሁ፣ ምንም ነገር ይሁን እሄዳለሁ። ለምን? አምነዋለሁ አምላኬን እንድትሉ ነው የሚያደርጋችሁ። ለራሳችሁ ለጊዜያችሁ ላላችሁ ነገር ሳትሰስቱ እቀጥላለሁ። እንደዚህ ሊያደርግ ይችላል፣ አዎ እቀጥላለሁ እንድትሉ ነው የሚያደርጋችሁ። ሁለተኛ ግን የሚታየው እምነት የሚያደርሳችሁ ፈውሱ ጋር ሳይሆን ፈዋሹ ጋር ያደርሳችኋል። በረከቱ ጋር ሳይሆን ባራኪው ጋር ድረሱ እንጂ በረከቱ አያስጨንቅም። ፈዋሹ ጋር ድረሱ እንጂ ፈውሱ አያስጨንቅም። ሰጪው ጋር ድረሱ እንጂ ስጦታው አያስጨንቅም። ሁሉ ሙሉ የሆነው ጋር ድረሱ እንጂ ሌላው ነገር አያሳስብ። ወንድምቶቼ የሚታይ የእምነት ደረጃ የሚታይ የእምነት ደረጃ ምን እንዳደረጋቸው ወይንም ደግሞ ይህንን የታመመውን ሰው ምን እንዳደረገው መጽሐፍ ቅዱሳችን ሲነግረን ልክ ኢየሱስ ክርስቶስ ጋር ሲያመጡት ጌታችንና መድኃኒታችን ኢየሱስ ክርስቶስ እንደዚያ አንተ ሰው ኃጢአትህ ተሰረየችልህ። ሉክ ኃጢአትህ ተሰረየችልህ። በዛ ያሉ ጻፎች ፈሪሳውያን ሁሉ ማክተምተም ማጉረምረም ጀመሩ። ምክንያት ከተባለ ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰርይ የሚችል ማን ነው እንዲሉ ጥያቄ ያቀረቡ። ጌታም በልባቸው ይሄን እንደተናገረው አውቆ ስለምን በልባችሁ እንደዚህ ያለ ነገር ትናገራላችሁ? ለሰው ልጅ በምድር ላይ ስልጣን እንደተሰጠው እንድታውቁ አለና አንተ ሰው እልሃለሁ ዛሬ ይሄንን አልጋ ተሸከምና ውጣ። የሚታይ እምነት ምን አደረገ ብላችሁ ካላችሁ ሁሉም ሰው በናዝሬት ከተማ ተወለደ ብለው የሚያስቡት ኢየሱስ ክርስቶስን የማርያምና የዮሴፍ ልጅ ነው ብለው የሚያስቡት ኢየሱስ ክርስቶስን እርሱ ከእግዚአብሔር የመጣ ጌታ ኃጢአትን ይቅር ማለት የሚችል አምላክ እንደሆነ እንዲገልጥ አደረገ። የሚታይ እምነት ምን ያደርጋል ከተባለ ጌታ ኢየሱስ ክርስቶስ እኔና እናንተ ቤት ማን እንደሆነ እንዲገለጥ ያደርጋል። ምን አይነት አምላክ እንደሆነ፣ ምን አይነት ጌታ እንደሆነ፣ ምን አይነት ንጉሥ እንደሆነ እንዲገለጥ ያደርጋል። በሕይወታችን የሚታይ እምነት ሲኖረን፣ በሕይወታችን የተገለጠ የእምነት ደረጃ ሲኖረን፣ ወንድምቶቼ ዛሬ ይሄን እነግራችኋል። የሚታይ የተገለጠ እምነት በሕይወታችን ሲኖረን የምናመልከው አምላክ የምናምነው ጌታ ማን እንደሆነ ይገለጣል። ምን አይነት ጌታ እንደሆነ ይገለጣል። ላስቸገረን ነገር እሱ ራሱ አስቸጋሪ ሆኖ ይገለጥልናል። ለሚያውከን የሚረብሸንን ነገር ጸጥ ረጭ በማድረግ ይገለጣል። ማን እንደሆነ ይገለጣል። በሚታይ እምነት ውስጥ ይሄ ነው የሚሆነው። የሚታይ እምነት ሕይወታችን ላይ ሲገለጥ ይሄ ነው የሚሆነው። ኢየሱስ ክርስቶስ በዚህ ሽባ ሰው ምክንያት አምላክ እንደሆነ ተገለጠ። ማንነቱ ይቅር ባይ እንደሆነ ተገለጠ። ኃጢአትን የሚያስተሰርይ እንደሆነ ተገለጠ። የሚያኩተመትሙ አሉ፣ የሚያጉረመርሙ አሉ። አዎ፣ ግን ስልጣን ያለው እሱ እንደሆነ ተገለጠ። ይቅር ለማለትም በሽታንም ለመፈወስ
እሱ እንደሆነ ተገለጠ። ማን እንደሆነ ተገለጠ። በሚታይ እምነት ውስጥ የምታምኑት አምላክ ማን እንደሆነ ይገለጣል። ምን አይነት አምላክ እንደሆነ ይገለጣል። የተወደዳችሁ የእግዚአብሔር ቤተሰቦች ሉክ እንደዚህ አይነት ነገር ሆነ። ተነስና አልጋን ተሸክመ ውጣ። ሁሉም እያዩት ወጣ ይላል የእግዚአብሔር ቃል። ሲገባ በጣሪያ ምናልባት በአልጋው ላይ ተኝቶ አይተውታል። አሁን ግን ሁሉም እያዩት፣ ሁሉም መፈወሱን እያዩ፣ ሁሉም ጤነኛ መሆኑን እያዩ፣ ሁሉም እግዚአብሔር እንደፈወሰው እያዩ፣ ሁሉም ኃጢአቱ እንደተሰረየለት እያዩ ከዕዳ ነፃ ሆኑ፣ ከበሽታ ነፃ ሆኑ፣ ከወሬኛ ነፃ ሆኑ፣ በልባቸው ካጉረመረሙ ነፃ ሆኑ፣ ከጠያቂዎች ነፃ ሆኑ። ወዳጆቹ እምነታቸው ተገልጦ የሚታይ እምነት ሲኖረን እግዚአብሔር በሕይወታችን ይሄን ነው የሚያደርገው። ለጠያቂዎቻችን መልስ እየሰጠ በፈውሳችን እንንቀሳቀስ ያደርገናል። በጤንነት እንድንንቀሳቀስ እግዚአብሔርን በማምለክ እንድንንቀሳቀስ ያደርገናል። የተወደዳችሁ እግዚአብሔር ቤተሰቦች የእግዚአብሔር ቃል ማርቆስ ወንጌል መጽሐፍ ምዕራፍ 2 ቁጥር 12 ላይ ሲጨርስ ሕዝቡም ሁሉ ተገረሙ፣ እግዚአብሔርንም አከበሩ። የሚታየው እምነት ምን እንዳደረገ ታውቃላችሁ? የጌታ ኢየሱስ ክርስቶስን ኃጢአት ማስተሰረይ የሚችል ማንነት እንዳለው በሕዝቡ መካከል ገለጠ። እሱም ብቻ አይደለም፣ ለእግዚአብሔር ክብር አመጣ። ሕዝቡ በሙሉ ለእግዚአብሔር ክብር ይገባዋል አሉ። ይሄን ላደረገ ለእግዚአብሔር። የተደረገው ነገር ከሰው አይደለም። የተደረገው ነገር ከሁኔታ አይደለም። ይሄ ሰው የተፈወሰው ፈዋሽ ስላለ ነው። ያ ማን ነው? እግዚአብሔር ነው። የተገለጠው በቃ በመካከላችን አምላክ ነው። ስለዚህ ክብርን ለእግዚአብሔር መስጠት ጀመሩ። የዚህ ሰው የበሽታ ሚስጥር ሁላችንን እናውቃለን ምን እንደሆነ። ኃጢአት ነው። ለዛ ነው ጌታ ኃጢአት ተሰረየችልህ ያለው። በኃጢአት ምክንያት የመጣበት በሽታ። ይሄ ሰው በሕክምና አዋቂዎች ሊፈወስ አይችልም። ይሄ ሰው በመድኃኒት አዋቂዎች ሊፈወስ አይችልም። ይሄ ሰው ሊፈወስ የሚችለው በጌታችን በመድኃኒታችን በኢየሱስ ክርስቶስ ይቅር ባይነት ብቻ ነው ሊፈወስ የሚችል። ዳትስ ዋይ ኃጢአት ምን አለችልህ? ተሰረየችልህ። ኃጢአት ተሰረየችልህ ካለው በኋላ ነው ተነስና አልጋን ተሸክመ ሂድ። የሚታየው እምነት የሰውየውን ከኃጢአት ነፃ መውጣት ሲናገር፣ የጌታ ኢየሱስ ክርስቶስን ማንነት ሲናገር፣ ለእግዚአብሔር ደግሞ ዘላለማዊ የሆነ ክብርን እንዲያመጡ አደረገ። ወንድምቶቼ ዛሬ እኔ ይሄንን እነግራችኋለሁ። የሚታይ እምነት በሕይወታችሁ ላይ ሲገለጥ፣ የሚታይ እምነት እናንተ ላይ ሲታይ አንደኛ የሚሆነው እንደዚህ ነው። ኢየሱስ ክርስቶስ በእኔና በእናንተ መካከል በቤታችን ውስጥ ማን እንደሆነ ይገለጣል። የሚታይ እምነት እግዚአብሔርን ይገልጠዋል። ለቤታችን፣ በሕይወታችን፣ በኑሯችን፣ በእንቅስቃሴያችን፣ በክርስትናችን የሚታይ እምነት ሲኖረን፣ የተገለጠ እምነት ሲኖረን፣ በሕይወት የተገለጠ እምነት ሲኖረን እግዚአብሔር ማን እንደሆነ በእኛ ላይ ይገለጣል። በዘመናችን ላይ ይገለጣል። በኑሯችን ላይ ይገለጣል። ከዛም ባሻገር ደግሞ እግዚአብሔር ይከብራል በሚታየው እምነታችን። ክብር ለኢየሱስ ለዘላለም ይሁን። እግዚአብሔር ይባርካችሁ። ተባረኩ። ወዳችኋል። እግዚአብሔር በሚታይ እምነት ይባርካችሁ። በተገለጠ እምነት፣ በሕይወታችሁ ላይ በሚሰራ እምነት፣ ምንም አይነት ኮስት ቢያስከፍል በምትከፍሉት እምነት እግዚአብሔር ይባርካችሁ። እከፍላለሁ ሬዲ ነው በምትሉት እምነት እግዚአብሔር ይባርካችሁ። በጌታ በኢየሱስ ስም ብዬ ባረኳችሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ፣ ላይክ እና ሼር እያደረጋችሁ ደግሞ ለወዳጅ ዘመዶቻችሁ ልታደርሱ። ተባረኩልኝ። ወዳችኋል።